እንዴት ናችሁ? ዛሬ የምነግራችሁ እንጦጦ ፓርክ ውስጥ የተፈጠረብኝን እውነተኛ ታሪክ ነው። ከ14 ዓመቴ ጀምሮ እስከ 21 ዓመቴ እስካሁን ድረስ ያለው የተፈጠረብኝን የህይወት ታሪክ ነው። ከኔ ተማሩበት ብዬ ነው የምሰራው። እንጀምር። ፓርት 1። እንጦጦ ፓርክ የተሰራው በ2012 ኮቪድ እንደገባ ነው ማለት ነው። የዛኔ እኔ 14 ዓመቴ አካባቢ ነበር። እዛ በቀን ስራ መስራት ጀመርኩኝ ማለት ነው። እዛው አካባቢ ስለምኖር ስለነበር ከዛ ቀን ስራ ሰርቼ ከጨረስኩኝ በኋላ በስራ ፈጠራ ቀበሌ ሄድኩኝና የራሴ ቀበሌ ማለት ነው ወረዳ 1 ሄድኩኝና በአስጎብኝነት ደረጃ በስራ ፈጠራ ፈቃድ አውጥቼ ለሚመለከተው በሙሉ በሚል ማለት ነው ፓርክ ውስጥ መስራት ጀመርኩኝ ማለት ነው። በአስጎብኝነት ማገልገል ጀመርኩኝ። አመት ከምናምን ከቆየ በኋላ 15 ዓመቴ አካባቢ ላይ ከፓርክ በሰዓቱ የነበሩት አመራሮች ከፓርክ እንደወጣ ነገሩኝ ማለት ነው። ያሉኝ የነበረ ከጠቅላይ ሚኒስትር ቢሮ የመጣ ትዕዛዝ ነው። ስለዚህ ከዚህ ፓርክ መውጣት አለብሽ አሉኝ ማለት ነው። ዛው ወጣው። 1 ዓመት ከምናምን ውጪ ከስራ ውጪ ሆኜ ከፓርክ ውጪ ሆኜ አሳለፍኩኝ። ከዛ ደግሜ በድፍረቴ ተመልሼ ገባው። ከዛ በኋላ በሰዓቱ እንድገባ ያደረገኝ ነገር ደግሞ ምንድነው? ምን አልኩት? ብር ፈልገው ስለነበር የዛኔ አሁንም ምን አልኩትኝ? ብር እሰጣችኋለሁ፣ ትንሽዬ ብር እሰጣችኋለሁ መጀመሪያ ለስራ እና ያልሰራሁትን ብር ከየትም ስለማላመጣው ሰርቼ ብር እሰጣችኋለሁ አልኳቸው ማለት ነው። ስለዚህ ገባሁ፣ ወደ ስራ ገባሁ። ስራ በጀመርኩ በ15ኛው ቀን ውጭ አለኝ ከፓርኩ ማለት ነው። ምክንያቱም ብር አልሰጧቸውም። 15 ቀን ያልኳቸው በ15 ቀን ውስጥ ብራቸውን አልሰጧቸውም። ስለዚህ ከፓርኩ እንደወጣ ፈለጉ ማለት ነው። ከዛ በኋላ ውጪ ብሎ ሲለኝ እኔ ቀጥታ ወደ ላይ ከፍቶኝ ወደ ላይ እየወጣ እያለ ክቡር ጠቅላይ ሚኒስትር ዶክተር አብይ አህመድን አገኘሁት ማለት ነው። ፓርክ ውስጥ ለአርት ጋለሪ ምርቃት መተው ማለት ነው። ለኤግዚቢሽኑ ምርቃት መተው እሳቸውን አገኘኋቸው። ከዛም በኋላ እግራቸው ስር ወድቄ እባክዎት እንደዚህ ከጠቅላይ ሚኒስትር ቢሮ የመጣ ነው እና እኔ መስራት እፈልጋለሁ እንደዚህ ነው ብዬ ጠየቅኳቸው ማለት ነው። እሳቸውም ምን አሉኝ? ከዚህ